ሰበር መረጃ በውጭ ሀገር የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎች በሙሉ በብሔራዊ መታወቂያ ምክንያት በሀገር ቤት የሚገኘውን የባንክ አካውንታችሁን ማንቀሳቀስ ያልቻላችሁ በተለይም በኢትዮጵያ ንግድ ባንክ ውስጥ አካውንት ከፍታችሁ የነበረና አካውንታችሁ የተዘጋባችሁ ኢትዮጵያውያን በተመለከተ የኢትዮጵያ ንግድ ባንክ መፍትሄ ሰጥቷቸዋል። የመፍትሄውን ቅደም ተከተልና ምን ማድረግ እንዳለባችሁ ዝርዝር መረጃውን ዛሬ ከኔ ተሰማላችሁ። አብራችሁን ቆዩ። ይህንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። እንደዚሁም ደግሞ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። አብራችሁን ቆዩ። የሰሞኑ የቤት ኪራይ በጣም አንገብግቧችኋል። ቤት በአዲስ አበባ ከተማ ውስጥ ያውም 100% የተገነባ በቅድመ ክፍያ ከፍላችሁ ቤት ውስጥ ገብታችሁ በወር ከ280 ሺህ ብር በላይ እያከራያችሁ ከፈለጋችሁ በባንክ ከፈለጋችሁ ደግሞ ሙሉ ካሽ ከፍላችሁ 5% ቅናሽ ተደርጎላችሁ የምትገዙት ባለ 2 እና ባለ 3 መኝታ ቤት አፓርትመንት ቤቶች ያውም ቦሌ ላይ ከፈለጋችሁ ይህንም ተመልከቱ። ባለ 2 መኝታ ቤት ከ139 ካሬ ጀምሮ፣ ባለ 3 መኝታ ቤት ከ166 ካሬ ጀምሮ 170 ካሬ 180 ካሬ እና 190 ካሬ በአማራጭ ይቀርበላችሁ። ቅድመ ክፍያቸው ከ5,200,000 ሺህ ብር ጀምሮ 100% የተጠናቀቁ አፓርትመንት ቤቶች በቦሌ ደንበል ጀርባ በሚገኝ አካባቢ ላይ ሙሉ በሙሉ የተጠናቀቁ ቤቶችን መግዛት የምትችሉት እጅግ ዘመናዊ አፓርትመንት ለማስታወቂያ ቀርበዋል። ይህንን ቤት መመልከት የምትፈልጉ በ0953 98 88 21 ላይ ደውሉ። ቤቶቹን በአካል ሂዳችሁ ታያላችሁ። ዝርዝር መረጃም ይነገራችኋል። የኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦችን በጊዜያዊነት የሚከፈቱበትን አማራጭ መንገዶችን አሳውቋል። ባንኩ የፋይዳ መለያ ቁጥር ከባንክ ሂሳብ ጋር የማያያዝ ሂደት ላይ ለዲያስፖራው ማህበረሰብ ያጋጠመውን ችግር ለመፍታት የሚያስችል አዲስ ተለዋጭ አሰራር ይፋ ማድረጉን አሳውቋል። ይህንን ያሳወቀው ለውጭ ጉዳይ ሚኒስቴርና ለዲያስፖራ አገልግሎት በጻፈው ይፋዊ ደብዳቤም ነው። ያንን ደብዳቤም እኛም አግኝተነዋል። እዚህ ቪዲዮ ላይም እንድትመለከቱት እጋብዛችኋለሁ። ባንኩ በላከው መመሪያ መሰረትም መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንኩ ደንበኞች በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እየተስተናገዱ እንዲቀጥሉ መፈቀዱን ተናግሯል። በዚህም መሰረት ባንኩ በደብዳቤው ላይ ባሳወቀው መሰረት በባንካችን በኩል ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸውን ከኢትዮጵያ ውጭ እንደሆነ ማስረጃ ያቀረቡና በባንካችን የመረጃ ቋት ላይ የተመዘገበ ማስረጃ ያላቸው ደንበኞች ሂሳባቸው ያልታገደ መሆኑን እናሳውቃለን ሲል ተናግሯል። ይህ ማለት ምንድነው? ከዚህ በፊት ከኢትዮጵያ ውጪ መኖሪያችሁን የሚያሳይ ዶክመንት ይዛችሁ ለምሳሌ የውጭ ሀገር መታወቂያችሁን ወይም የውጭ ሀገር መንጃ ፈቃዳችሁን ወይም ደግሞ የሎ ካርዳችሁን አሳይታችሁ የከፈታችኋቸው የባንክ አካውንቶቻችሁ ከሆኑ ወዲያውኑ አውቶማቲክ እንዲሰሩ መፈቀዱን ተናግረዋል። ሌላ ደግሞ በተለያዩ ምክንያቶች ደንበኞች ውጭ ሀገር እንደሚኖሩ በባንኩ የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች ግን ብሔራዊ ባንክ ለባንኩ ባሳወቀው መሰረት ከዚህ በታች በምነግራችሁ መረጃ መሰረት ባንካቸው ላይ መረጃ በማሟላት ሂሳባችሁን እንደገና ማንቀሳቀስ እንደምትችሉ ባንኩ አሳውቋል። አንደኛ፣ በውጭ ሀገር የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የፋይዳ መለያ ቁጥር ማቅረብ ባትችሉም እንኳን በውጭ ሀገር እንደምትኖሩ የሚያረጋግጥ ማስረጃ በማቅረብ የእገዳው አካል እንዳትሆኑ ይደረጋል። ለዚህም ልክ እንደ ትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፍቃድ እንዲሁም በህጋዊ አካል የተረጋገጠ በውጭ ሀገር እንደምትኖሩ የሚገልጽ የውክልና ማስረጃ በተለይ ለሀገር ውስጥ ተወካያችሁ የምትሰጧቸውን ማለት ነው። እንደዚሁም
እነዚህን መረጃዎች በማቅረብ ሂሳባችሁን ደግማችሁ ማንቀሳቀስ እንደምትችሉ ባንኩ በይፋ አሳውቋል። ሌላው ደግሞ ዲፕሎማቶችን በተመለከተም ባንኩ ያለው ነገር አለ። አንደኛ ዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ብቻ ወይም ሂሳቡ የተከፈተው በዲፕሎማቲክ መታወቂያ ከሆነ የእገዳው አካል ሳይሆኑ ሂሳባቸውን መጠቀም ማንቀሳቀስ እንደሚችሉ ተፈቅዶላቸዋል። ሌላው ደግሞ አንድ ደንበኛ በውጭ ሀገር እንደሚኖር በሚመለከተው የኢትዮጵያ ኤምባሲ በኩል በቆንጽላ ጽሕፈት ቤቱ በኩል ማረጋገጫ ኢሜይል ካስላከም ይሄም ባንካቸው የባንክ አካውንታቸውን ማንቀሳቀስ እንዲችሉ ፍቃድ ተሰጥቷል። ሌላው ደግሞ ደንበኛው ውጭ ሀገር እንደሚኖሩ የሚያረጋግጡ ማስረጃ ሂሳባቸው ለተከፈተበት ቅርንጫፍ ስራ አስኪያጅ ኢሜይል ወይም በባንኩ ዋና መስሪያ ቤት ለሚገኘው የዲያስፖራ ባንኪንግ ክፍል ዲያስፖራ ባንኪንግ @cbe.com.et ላይ በመላክ የተጣለባቸውን እገዳ በጊዜያዊነት እንዲነሳ ማድረግ ይችላሉ ሲሉ ባንኩ ማብራሪያ ሰጥቷል። ይህ መመሪያ በተባበሩት አረብ ኤምሬት ለሚኖሩ ኢትዮጵያውያን ግን አልተፈቀደም። ምክንያቱም በተባበሩት አረብ ኤምሬት የምትኖሩ ኢትዮጵያውያን የኢትዮጵያውያን የፋይዳ ምዝገባ በዛው በዩኤኢ ወይም ዩናይትድ አረብ ኤምሬት እየተከናወነ ስለሆነ የግድ እናንተ እዛው ምዝገባችሁን አድርጋችሁ ማጠናቀቅ ይገባችኋል ተብላችኋል። ግልጽ ነው አይደል? ስለዚህ እዚህ ላይ ያሉትን አንዳንድ ማስረጃዎችን በግልጽ ላብራራላችሁ። ለምሳሌ ውክልናን በተመለከተ ለምሳሌ አሁን ባለው የኢትዮጵያ የውክልና አሰራር መሰረት ውጭ ሀገር ያለ ሰው አዲስ አበባ ላለ ሰው ለቤተሰቦቹ ውክልና ለመስጠት መጀመሪያ ኤምባሲ ነው የሚሄደው። ኤምባሲ ትሄዱና የምትወክሉትን ማለት ነው ወካያችሁን ሙሉ ስም፣ የሚኖርበትን አድራሻ፣ የመታወቂያ አድራሻው ማለት ነው ቀበሌ፣ ክፍለ ከተማ፣ ከተማ እና ወረዳ፣ ስልክ ቁጥር፣ እነዚህ አድራሻዎች ያሉትን ውክልና በኤምባሲያችሁ በኩል ለውጭ ጉዳይ ሚኒስቴር ይላካል። ገባችሁ? ከዚያችሁ ደግሞ ወደ ውጭ ጉዳይ ሚኒስቴር ሂዶ ያ የተላከለትን ውክልና ውጭ ጉዳይ ሚኒስቴር ሂዶ ይቀበላል። በዛ መሰረት ይህንን የውጭ ጉዳይ ሚኒስቴር የጀርባ ማህተብ ያለበትን ውክልና ይዞ ይመጣና ደግሞ እሱ ምን ያደርጋል? እንደገና በሰነዶች ማረጋገጫ እና ምዝገባ ኤጀንሲ ሂዶ ደግሞ ምዝገባ አድርጎ ያረጋግጣል። በዚህ መሰረት ሀገር ቤት ያለው ሰው የውጭ ሀገር ላለው ሰው ውክልና መቀበል ይችላል። ይህ ሰነድ ነው የባንክ አካውንትን የሚያስከፍተው ማለትም እንዲንቀሳቀስ የሚፈቅደው። ይህ ካልሆነ በስተቀር እዚህ አዲስ አበባ ውክልና ሰጣችሁ የሄዳችሁ በዚህ በሰጣችሁት ውክልና ማለትም አዲስ አበባ በአካል ተገኝታችሁ በሰጣችሁት ውክልና ግን አካውንቱን ማንቀሳቀስ አይቻልም። ግልጽ ነው። አካውንቱን ለማንቀሳቀስ በውጭ ጉዳይ ሚኒስቴር በኩል እናንተ ደግመኛ ያስላካችሁት የውክልና ማስረጃ የግድ ያስፈልጋል። ለዛ ነው ውጭ መሆናችሁን ለማሳወቅ በውጭ ጉዳይ ሚኒስቴር በኩል በኤምባሲያችሁ የተላከው የራሳችሁን ውክልና እዚህ ባንክ ላይ ያሉ ሰዎች ማየት አለባቸው። ያ ካልሆነ በውክልና ማንቀሳቀስ አይቻልም። በደንብ ግልጽ እንዲሆንላችሁ እሺ። ይሄንን ደብዳቤው በደንብ አያብራራም። ነገር ግን ምን ይላል እዛ ጋር? ከውጭ ሀገር በተላከ ውክልና ነው የሚለው። ይሄ ማለት ሀገር ቤት የሰጣችሁት ውክልና አያገለግልም። ግልጽ ነው። ስለዚህ ይሄኛውን መያዝ አለባችሁ። ትውልደ ኢትዮጵያውያን የየሎ ካርድ ስለሚኖራችሁ የሎ ካርዶቻችሁን በማሳየት ይሄንን አካውንታችሁን ማንቀሳቀስ ትችላላችሁ። የሎ ካርዳችሁን ብቻ በማሳየት የትምህርት ማስረጃ፣ የሕክምና ማስረጃ፣ ለምሳሌ ለትምህርት ከኢትዮጵያ የወጣችሁ ካላችሁ የትምህርት ማስረጃችሁን ልካችሁ ማሳየትና በዛም ማንቀሳቀስ ትችላላችሁ። ለሕክምና ወጣችሁም ማንቀሳቀስ ላልቻላችሁ የሕክምና ማስረጃዎቻችሁን መላክ ትችላላችሁ። የውጭ ሀገር የመኖሪያ ፍቃድም እንደዚሁ ማሳየት ትችላላችሁ። የመኖሪያ ህጋዊ ፍቃድ ያላችሁ ማለት ነው። ግልጽ ነው። ይህንን በደንብ መረዳት ትችላላችሁ። አሁን
እንደማቀው የተለያዩ ኢትዮጵያውያን አሉ አይደለ? አሁን ዜግነት የቀየሩ ግን ትውልደ ኢትዮጵያውያን ይሆናሉ። ፓስፖርታቸውን ወይም ዜግነታቸውን ያልቀየሩ ግን በሚኖሩበት ሀገር ደግሞ ህጋዊ ፍቃድ ያልተሰጣቸውም አሉ። እናንተ ያላችሁ አማራጭ አንድና አንድ ምንድነው? በተለይ ህጋዊ መኖሪያ ፍቃድ ሳታገኙ እንዲሁ እየጠበቃችሁ ያላችሁ ካላችሁ ቀጥ ብላችሁ ኤምባሲ ነው የምትሄዱት። ኤምባሲ ትሄዳላችሁ፣ ውክልና ትልካላችሁ። በዛ ውክልናችሁ በኩል እናንተ በአካል ሀገር ቤት አለመሆናችሁን በኤምባሲ በኩል ውጭ ጉዳይ ስለሚደርሰው ያ ማስረጃን አይቶ ባንኮች እንዲስተናገዱ ይፈቅዳል ማለት ነው። ግልጽ ነው። ይሄኛው ነው። ሌላው ደግሞ አንድ የተፈቀደላችሁ ነገር ምንድነው? በጣም አሪፉ ከሁሉም ነገር ውክልና መላክ ምናምን መላክ ጊዜና ገንዘብ የሚፈጅባችሁ ከሆነ ቀላሉ መንገድ ቆንጽላ ጽሕፈት ቤት ትሄዳላችሁ ወይም ደግሞ ኤምባሲያችሁ ጋር ትሄዱና ኢሜይል ወደ ባንካችሁ ቅርንጫፍ እንዲላክላችሁ ታስደርጋላችሁ። ይህንን ለማስደረግ ሁለት ነገር ነው የሚጠበቅባችሁ። አንደኛ ሀገር ቤት ያለ የእናንተ ቤተሰብ አካውንታችሁ የተከፈተበት የባንክ ቅርንጫፍ ሂዶ የስራ አስኪያጁን ወይም የዛ የባንኩን ኢሜይል እንዲልክላችሁ ታስደርጋላችሁ። በተላከላችሁ ኢሜይል አድራሻ ደግሞ እናንተ ያላችሁበት ከተማ ያለው የኢትዮጵያ ኤምባሲ ወይም ቆንጽላ ጽሕፈት ቤት በተላከለት ኢሜይል እናንተ እዛ ያላችሁ ማለትም ውጭ ያላችሁ መሆኑን ጠቅሶ በራሱ ኃላፊነት ኢሜይል በተላከለት አድራሻ ኢሜይል እንዲልክ ታስደርጋላችሁ። ያ ኢሜይል የባንኩ ስራ አስኪያጅ ጋር እንደደረሰ ባንኩ ከውጭ እንደገባለት ስለሚያቅ በዛ መሰረት ሙሉ መረጃችሁ ውጭ እንዳላችሁ ስለሚረዳ አካውንታችሁ እንዲንቀሳቀስ የቅርንጫፍ ባንክ ኃላፊው እንዲፈቅድ መብት ተሰጥቶታል። ስለዚህ በውጭ የምትኖሩ ኢትዮጵያውያን የመኖሪያ ፍቃድ ማስላክ ማትችሉ ወይም ደግሞ ቆንጽላ ጽሕፈት ቤት ሂዳችሁ ውክልና ማስላክ ማትችሉ፣ ኤምባሲ ሂዳችሁ ውክልና ማስላክ ማትችሉ በተለያዩ ምክንያቶች ለናንተ ሁለተኛ ጥሩ አማራጭ የሚሆነው ኢሜይል ካላችሁበት ሀገር ወደ ባንክ ቅርንጫፉ እንዲላክ በማድረግ አካውንታችሁ እንዲንቀሳቀስ ማስደረግ ትችላላችሁ። ልብ አድርጉ። ኢሜይል ለማስላክ ሁለት ነገሮች ይጠበቅባቸዋል። አንደኛው ራሱ ዲያስፖራ ባንኪንግ @cbe.com.et የሚል ዶሜን አለው የኢትዮጵያ ንግድ ባንክ። ወደዛ አስልካችሁ ነው። ይሄ ትንሽ ጊዜ ሊፈጅባችሁ ይችላል። ምክንያቱም ዲያስፖራ ባንኪንግ የተባለው ዋና መስሪያ ቤት ነው ያለው። ከዋና መስሪያ ቤቱ ወደ ዲስትሪክት ሂዶ ከዲስትሪክት ወደ ቅርንጫፍ ሂዶ ነው ከዛ በኋላ እነሱ አውቀውት አክቲቭ እንዲደረግ የሚችለው። ወይም ደግሞ የብዙዎቹ ወደዚህ ወደ ዋናው መስሪያ ቤት ስለሚላክ የናንተ ታይቶ አክቲቭ እስኪደረግ ድረስ ጊዜ ሊወስድ ይችላል። እንደኔ ግን አሪፉ መንገድ ሁለተኛው አማራጩን ለቅርንጫፍ ስራ አስኪያጅ በኩል በቀጥታ ኢሜይል ብታስልኩ በጣም የተሻለ ነው ብዬ አስባለሁ። ይሄ ቀላሉ መንገድ ነው። በጣም ቀላሉ መንገድ ነው። በዚህ መሰረት አካውንታችሁ እንዲንቀሳቀስ ማድረግ ትችላላችሁ። ሌሎቻችሁ ግን ዲፕሎማቶች በዲፕሎማት አይዲያችሁ ወይም መታወቂያችሁ አሳይታችሁ እንዲንቀሳቀስ ማድረግ ትችላላችሁ። አንዳንድ ደንበኞች በተለይ ደግሞ ቀድማችሁ ውጭ ሀገር እንደሆነ አካውንት የውጭ ሀገር ዶክመንቶችን አሳይታችሁ ከሆነ አካውንት የከፈታችሁ ግን እናንተ አካውንታችሁ ስለሚለቀቅ ትንሽ ቆይታችሁ ቼክ ብታደርጉት ጥሩ ነው ብዬ አስባለሁ። የኢትዮጵያ ንግድ ባንክ ከብሔራዊ ባንክ የተፈቀደለትን በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አካውንቶች በተመለከተ ከብሔራዊ የመታወቂያ ጋር አስተሳስሩ ተብሎ በሱ ምክንያት ማስተሳሰር ሳይችሉ አካውንታቸው ለተዘጋባቸው ደንበኞቹ መፍትሄ ብሎ የሰጣቸው ማብራሪያ ይህንን ይመስላል። በእርግጠኝነት ሌሎች ባንኮችም ይህንን ማብራሪያ እንደሚሰጣቸው ነው። ለምሳሌ በአዋሽ ባንክ፣ በዳሽን ባንክ፣ በአቢሲኒያ በተለያዩ የግል ባንኮች ላይ አካውንት የከፈታችሁ ተመሳሳይ አካሄዶችን ሂዳችሁ ማስከፈት አካውንታችሁ እንዲንቀሳቀስ ማድረግ ትችላላችሁ። ምክንያቱም ለኢትዮጵያ ንግድ ባንክ ፈቅዶ ለሌሎቹ የማይፈቅድበት ምንም ምክንያት የለም። የኢትዮጵያ ብሔራዊ ባንክ አሰራሩ ለሁሉም ተመሳሳይ ስለሆነ
ሌሎች የንግድ ባንኮችም ይህንን አይተው በዚህ መሰረት ሊከተሉ ስለሚችሉ በአቅራቢያችሁ የሚገኙ የባንክ ቅርንጫፎችን ሂዳችሁ ደግሞ ተጨማሪ ማብራሪያ ብትጠይቁ መልካም ነው። በተለይ የግል ንግድ ባንኮች ላይ ፎከስ ያላችሁ ይህንን ሂዳችሁ ብታነጋግሯቸው አሪፍ ነው። ንግድ ባንክ በተመለከተ ግን በይፋ በዚህ መንገድ አሳውቋል። ይህንን መረጃ ልንገራችሁ ብዬ ነው። ስላደመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ መለሳለሁ። እስከዛው ቸሩ ሁሉ ይግጠማችሁ።